من الشيطان الرجيم. بسم الله والحمد لله والصلاة والسلام الأتمان الأكملان الدائمان إلى يوم الدين وبعد. المنافقون مثالي سياس كمت الله مثلهم مثالات شوال كمثل الذي استوقد نارا جائسات داك أتلسو مثالين والنسو مثالي فلما أضاءت ما حوله زورياو ያለውን ነገር ሳትዋ ያበራጅ ጊዜ ذهب الله بنورهم ብርሃናቸውን አላህ ይወስድባቸዋል በጨለማ ይተዋሉ ማለት ነው። ሳቱ ያበራላቸው ነበር። وتركهم في ظلمات لا يبصرون በበርካታ ጨለማ ላይ ቢተዋቸዋል لا يبصرون የማያዩ ሆኖ ሱሙን እነዚህ ሰመም ናቸው ደንቆሮ ናቸው ቡክሙን ዱዳ ናቸው አይናገሩም ሐቁን ዑሚዩን እውር ናቸው ሐቁን ከመገንዘብ ከማያት ያንዱ ምሳሌ ነው። አው ከሰይብ من السماء ወይነሱ ሙናፊቆች ምሳሌ እንደ ዝናብ ነው። من السماء ከሰማይ እንደወረደ ዝናብ ነው። فيه ظلمات ورعد وبرق በዝናቡ ምን አለ ጨለማ አለ ድርብርብ ጨለማ ረዓድም አለ ጉሩምሩምታ ወበርቁን ብልታም አለበት እንዲህ ያለ ጭንቀት ላይ ነው ያሉት። ከዛ يجعلون أصابعهم في آذانهم من الصواعق ከመቅሰፍቱ ፈርቶ በጆሮቻቸው ቀዳዳ ጣቶቻቸውን ጫፍ በጆሮ ይከቱበታል። ለምን ብሎ حذر الموت ከብልታውና ከመብረቁ ሞትን ለመጠንቀቅ ከሞት ስጋት ለማምለጥ والله محيط بالكافرين الله دمو بكافروች አካቧል። يكاد البرق يخطف أبصارهم ብልታው ይቀርባል አይኖቻቸውን ብጭቅ አርጎ ሊያጠፋ ይቀርባል። كلما أضاء لهم مشوا فيه ባበራላቸው ጊዜ ይንቀሳቀሱበት ይሄዳሉ። وإذا أظلم عليهم قاموا ሲጨልምባቸው ባሉበት ይቆማሉ እንዴት ይሄዳሉ። ولو شاء الله لذهب بسمعهم وأبصارهم الله بشانورو እንዳለ ጆሮቻቸውና አይኖቻቸውን አላህ ያስወግደው ይወስደው ነበር። ለምን إن الله على كل شيء قدير الله በሁሉም ነገር የሚችል ስለሆነ አልፈለገው እንጂ። مثلهم كمثل الذي استوقد نارا ያለው ይሄ ሲያብራራ مثل ምትላቃል ምስልም مثل مثيل ሁሉም ሙሻቢህ ማለት ነው። ማናቸው አንድ ነው ተመሳሳይ ማለት ነው ምሳሌ ማለት ነው። አይ ሚሳሉሁም في نفاقهم ሙናፊቃን በንፍቅናቸው ምሳሌ وحالهم العجيبة እጅግ የሚገርም ሁኔታቸው ሲታይ كحال شخص أوقد نارا እሳት እንዳነደደ እንዳቀጣጠለ ሰው ነው ምሳላቸው። ለምንድን ነው የሚያቀጣጥለው? ليستدفئ بها እንዲሞቅባት ቢሳቱ እንዲሁም ويستضيء ብርሃንም እንዲያገኝባት فما اتقدت حتى انطفأت ፈቀጣጥሎ ሲያበቃ ጥፍት እሳቷ ትጠፋበታለች። وتركه في ظلام دامس ድቅድቅ ጨለማ ላይ ይተወዋል። وخوف شديد በኃይለኛ ፍርሃት ላይ فلما أضاءت ما حوله ዙሪያውን ያለው እሳቷ ስታበራ ذهب الله بنورهم ብርሃናቸውን አላህ ይወስደዋል ማለት አሁን فلما أضاءت ለእሳቷ ነበር ሙፍረድ ነበር። بنورهم ያለው በጀማ አረገው ለሙናፊቆች ነው የሚመለሰው ضميሩ ኑርህም ማናቸው ሙናፊቆች ብርሃን አላህ ከእሳቷ የተገኘው ይወስደዋል። أي فلما أنارت المكان الذي حوله فأبصر وأمن አይቶ ከተረጋጋ በኋላ واستأنس ጭርታውን ካስወገደ በኋላ بتلك النار المشعات المضيئة ذهب الله بنورهم نوراتهم وزال الله مالتهم أي أطفأها الله بالكل يمول بمولو الله يطفات على برهان سات فتلاشت النار وعدم النار
ኑር። አሁን አንዳንዱ ዑለማዎች ምንድነው የሚሉት አንዳንድ ጊዜ የእስልምናውን የቁርአኑን ማረጃ አላህ ያሳያቸውና ፋ ያለ ማብራት ያገኛሉ። ተወሰነ እንቀሳቀሱ ይሄዱበታል ማለት የተወሰነ መንገድ ለመሄድ ወደ እስልምና ለመግባትና ለመስራት በእስልምና ይሞክራሉ ያደርጋሉ። በዚሁ ትንሽ ማብራት ካገኙ በኋላ አላህ ማብራቱን ልም አድርጎ ያጠፋባቸዋል። በቃ የእስልምና ማረጃው ይጠፋባቸዋል። ባጢል መሆኑ እስልምና ይታያቸዋል። እንዲህ ይዋሽቃሉ። ወተረከሁም ፊ ظሉማት ላ ዩብሲሩን በተደራረበ ጨለማ ላይ ይተዋቸዋል አላህ ብርሃኑን ከወሰደ። አይ አብቃሁም ፊ ظሉማት ከሲፈት ወኸውፍ ሸዲድ የተኸበጡነ ፈላ የህተዱን እዛ ላይ ይዋልላሉ፣ ይዋዥቃሉ፣ መንገድም ሊመሩ አይችሉም። ظሉማት የظልመት የጨለማ ብዛት በርካታ ማለት ነው። የተደራረበ ከላይ ከታች የሌሊቱ ጨለማ የዝናቡ ጨለማ ብሎ ይቆጥራል። ሌላው ክታብ ኢብኑ ከሲር ረሂመሁላህ ምን ይላል? ضرب الله للمنافقين هذا المثل ለሙናፊቃን ይሄን ምሳሌ አላህ አርጓል። فشبههم في اشترائهم الضلالة بالهدى حقون መንገድ በጥሜት በመለወጣቸው መሰላቸው በንፍቅናቸውም እንዳልቀደ وسيرورتهم بعد البصيرة إلى العمى حقون ካወቁ ካዩ በኋላ ወደ እውርነት እንደተለወጡ እንደነበር እነሱ እስልምና ሐቅ መሆኑን አውቁ ነበር። በማን ቢመን استوقد نارا فلما أضاءت ما حوله وانتفى እሳቱ አብርቶ ዙሪያው አበራለትን ከተጠቀመ በኋላ واستأنس بها وأبصر ما عن يمينه وشماله ከግራ ከቀኝ ያለውን ካየ በኋላ فبينما هو كذلك إذ طفئت ناره በዚሁ ማብራት እያለ እሳቱ ትጠፋበታለች። وصار في ظلام شديد በኃይለኛ ጨለማ ላይ ይሆናል። لا يبصر ولا يهتدي አይም አይመራም መንገድም ወደ እስልምና ማለት ነው። فكذلك هؤلاء المنافقون في استبدالهم الضلالة عوضا عن الهدى واستحبابهم الغي على الرشد ያለ ያብራራ። ሱሙን አለ አይሁም ከሱሚ እንደ ሱም ነው፣ እንደ ደንቆሮ ማለት ጆሮ አይሰማ። ከሱሚ ላ የስማዑ ከሲራ ብዙ እንደማይሰማ ደንቆሮ። ቡክም ማለት ዱዳ ማለት ማይናገር። አይ ከልኸረሲ ላ የተከለሙ ቢማ የንፈዑሁም በሚጠቅማቸው ነገር አይናገሩም። እንዲህ አላህ ደንቆሯቸዋል፣ ዑሚም እውርም አድርጓቸዋል። አሁን ሲታይ አይናቸው ያያል፣ ጆራቸው ይሰማል፣ ሶስቱም ሐዋሳቶች ያያሉ። በአላህ በምስጢር ደግሞ ሐቁን እንዳይሰሙ ጆራቸው ሽፋን አድርጎበታል። አፋቸው ሐቁን እንዳይናገር ቁርአኑን እንዳይናገር ዱዳ አድርጎታል። ዑም አይናቸው ሐቁን እንዳያይ እውር አድርጎታል። ቁርአኑን እንዳያይ ደላኢል ቁድራ አያተል ከውንያ አያተል ቁርአንያን እንዳያዩ ማለት ነው። አይ ከልዓማ ላ ዩብሲሩነ አልሁዳ ወላ የተቢዑነ ሰቢለሁ ፈሁም ላ የርጂዑን ከዚህ ሁላ ከጥሜታቸው ወደ ሐቁ መንገድ ወደ እስልምና አይመለሱም አይመሩም። አይ ላ የርጂዑነ አማ ሁም ፊህ ሚን አልገይ ወደላል ካሉበት ጥሜትና አመፅ አይመለሱም፣ ተውበት አያደርጉም። ሌላ ሁለተኛ ምሳሌ ደግሞ እንደገና ለነሱ አቀረበ። አው ከሰይብ ሚነ ሰማ ሰይብ ማለት ዝናብ ማለት ነው። ዝናብ ከሰማይ አይደለም የሚወርደው። አይ አው መሰሉም ወይንም የነሱ ምሳሌ አው ቢማን አልዋውናት ወይንም ባላባቢያ አውናት በሚል ኺላፍ አላቸው። አው መሰሉም ፊ ሐይረቲሂም የዋለሉ የሚመላለሱ በመሆኑ ተረዱድሂም ከመሰሊ ቀውሚን አሳበሁም መጠሩን ሸዲድ ኃይለኛ ዝናብ እንደያዛቸው ሰዎች ነው። አظለመት ለሁ ለርዱ መሬት በዚህ ዝናብ ጨልማለች። ወአርዓደት ለሁ ሰማ ሰማይም ራዕድዋን ማነው ጉሩምሩምታዋን ያሰማች ነው፣ የጮኸች ናት። መስሑቡን በርቂ
በብልጭታ የታገዘ አንድ ላይ ሆኑ ታያችሁ። ዝናቡ ራሱ አስቸጋሪ ነው። በሜዳ ነው ያዛቸው። ጨለማ አለ፣ ጭንቅ በጭንቅ እንደገና መብረቅ አለ፣ ብልጭታ አለ፣ ቀዋስፍ ደግሞ መቅሰፍት አለ። ይሄ ሁሉ ተደራርበዋል። በምን አይነት ጭንቀት እንዳለ እሱ ራሱ ነው የሚያውቀው። ያው በዝናቡ ምን አለ ፊህ ዙሉማቱን በርካታ የተደራረበ ጨለማ አለበት። ረዓዱም አለ፣ በርቅም ብልጭታም አለበታል። አይ ፊ ዛሊከ ሰሓብ ዙሉማቱን ዳጅየ ወረዓዱን ቃሲፍ የሚመታ የሆነ መብረቅ አለ። ወበርቁን ኻጢፍ አይንን ብጭቅ አድርጎ ሊወስድ የሚችል ብልጭታ አለ። ብልጭ ሲል እኮ በጣም አይኑን ሊያጠፋ ይቀርባል። የጅዓሉን እንዲህ በጭንቅ ያሉ ሰዎች ብልጭታውን ሲያዩ የጅዓሉን ያረጋሉ አሳቢዐሁም ጣቶችን ጫፍ ማለት ነው። ፊ አዛኒሂም በጆሮቻቸው ቀዳዳ ያረጋሉ። ምን ሰዋዕቅ ከመቅሰፍቱ ከጉሩምሩምታውና ከብልጭታው የሚመጣው መብረቅ መቅሰፍት እንዳይመታቸው በጆሮአቸው ጣቶቻቸውን ጫፍ ያረጋሉ። በጣም ስለደነገጡ ማለት ነው። وذلك من فرط الدهشة والفزع كأنهم يظنون على ذلك أن ذلك ينجيهم በእነሱ እሳቤ ግምት ጣቶቻቸውን በጆሮ ቀዳዳ ማድረጉ ነጃም ያወጣቸው ከሞት ሚያድናቸው ይመስላቸዋል። ምክንያቱም ሲገልጽ حذر الموت ከሞት ጥንቃቄ ለማድረግ ጣቶቻቸውን ጫፍ በጆሮቻቸው ቀዳዳ አይ خشية الموت من تلك القواصف المدمرة አውዳሚ አጥፊ ከሆኑ መቅሰፍቶች ከሞት ለመጠንቀቅ ብሎ ከአላህ በምን መልኩ አሁን ሊገድላቸው ከፈለገ ሊያመልጡ ይችላሉ። ወላሁ ሙሒጡን ቢልካፊሪን አላህ በካፊሮች አካቧል። በሱ ጭብጥ ነው ያሉት። በፈለገ ጊዜ ይገድላቸዋል። ጁምለቱን ኢዕትራድየቱን አይ ወላሁ ተዓላ ሙሒጡን ቢሂም ቢቁድረቲሂ ወሁም ተሕተ ኢራደቲሂ ወመሺአቲሂ ላ የፉቱነሁ አያመልጡትም። በሱ ቁድራ ጭብጥ ቁጥጥር ነው ያሉት። ከማ ላ የፉቱ መን አሓጠ ቢሂ አልአዕዳኡ ሚን ኩሊ ጃኒብ ጠላቶች አሁን አላህ ያድርገውና እናንተ እኔ ጠላት ሆናችሁ እንደዚህ ከከበባችሁ በምን መልኩ ማምለጥ ይችላሉ? እንደዛ አላህ አካቦባቸዋል። ከአላህ ማምለጥ አይችሉም። የአላህ ነገር በፍጡር አይሰላም እንዲቀርበን እንጂ። የካዱል በርቁ የኽጠፉ አብሳረሁም መብረቁ ይቀርባል። የኽጠፉ ብጭቆ ሊያረግ አብሳረሁም አይኖቻቸውን አዩቃሪቡል በርቁ ለሽደት ኃይለኛ ስለሆነ ወቁወቲሂ ወከስረቲ ለመዓኒ ብልጭ ማለቱ በጣም ኃይለኛ ስለሆነ አን የዝሀበ ቢአብሳሪሂም ፈየእኹዘሃ ቢሱርዓ በፍጥነት አይናቸውን ብጭቅ አድርጎ ሊወስድ በፍጥነት ሲሆን ነው ኸጥፍ የሚባለው። ኩለማ አضاء لهم መሸው ፊህ ብርሃኑ ባበራላቸው ጊዜ ይሄዳሉ። አይ ኩለማ አናረ ለሁም البرق الطريق መሸው ፊ ضوئه ብልጭ ሲል ትንሽ ማብራቱ የተወሰነ ጊዜ ያበራ የለም በዛች ብርሃን ይሄዳሉ የተወሰነ። አሁን ምንድነው አሉ የቁርአኑ ሁጃ ሐቅ መሆኑ እስልምናው ሲታያቸው ብርሃን ያገኛሉ። ወደ ሐቁ እስልምና ሊመሩ ትንሽ ይሄዳሉ፣ ወደ እምነት ይቀርባሉ፣ ወደ እስልምና። አሁንም አላህ ብርሃኑን ሙልጭ አድርጎ ሲወስድ ይቆማሉ ዋልሉ። ወኢዛ አظለመ ዐለይሂም ቃሙ ሲጨልምባቸው ይቆማሉ። አይ ወኢዛ እኽተፈ አልበርቁ ወፈተረ ለመዓኑሁ ብልጭታው ሲቆም ለመዓኑም መብለጭለጩም ሲቆም ወቀፉ ዐለ ሰይር ከመሄድ ይቆማሉ። ወሰበቱ ፊ ባሉበት ቦታ ይጸናሉ ይቆማሉ። እና አሁን የእስልምናው ሐቅ ማረጃ ሲጠፋባቸው አይ እኛ ፊት በቃ አስበነው የነበረው እስልምና ሐቅ መሆኑ ማረጃ የሌለ ነው ብሎ አላህ ሲያስወግድባቸው ቆሞ የዋለሉ ይሆናሉ። ወለው ሻአ አላሁ ለዘሀበ ቢሰምዕህም ወአብሳሪህም አላህ ቢፈልግ ኖሮ ለዘሀብ ይወስድ ነበረ። ዘሀበም አለ ቢሰምዕህም ወአብሳሪህም መስሚያቸው ጆራቸውን
አብሳራጅ አይኖቻቸውን ሙሉ በሙሉ ያስወግድ ነበር ቢፈልገው አይ ለው አራደ الله ለዛደ في قصف الرعد የመብረቁን ኃይል ጨምርና فأسمهم ሙሉ በሙሉ ያደነቁራቸው ነበር وذهب بأسماع መስማያቸው ይወዝ ነበር إن الله على كل شيء قدير الله يشاء ነገር ሁሉ ለመስራት የሚችል ነው لا يعجزه أحد في الأرض ولا في السماء በሰማይም በምድርም አላህ ምንም ሚሳነው የሚከብደው ነገር የለም ለመፈጸም የፈለገውን ለመስራት ኢብኑ ጀሪር ጠበሪ ረሂመሁላህ እዚህ ላይ አላህ በሁሉም ነገር ይችላል ብሎ የሚነግራቸው ለሙናፊቆች ማስጠንቀቂያ ያለበታል ይዛቸዋለሁ ሊያጠፋችሁ ይችላል እያላቸው ነው ተመለሱ ያ አዩሃ الناس اعبدوا ربكم እናንተ ሰዎች በአጠቃላይ ሰው ልጅ اعبدوا ربكم ጌታችሁን ፈጣራችሁን አምልኩት ተገዙት الذي خلقكم ያ የፈጠራችሁን ከነማረጃው ነው እና ከነበራችሁበት ያስገኛችሁ የሆነን ጌታችሁን አምልኩት والذين من قبلكم እናንተን ብቻ ሳይሆን ከናንተን በስተፊት የነበሩትን የፈጠረ የሆነን ጌታ አምልኩ لعلكم تتقون ጌታችሁን እንድትፈሩ ዘንዳ እሱን በማምለክ የአላህን መፍራት ይገኛል الذي جعل لكم الأرض فراشا ሁለተኛው ማረጃ ምድርን እንደ ፍራሽ ያነጠፈላችሁ የሆነን ጌታ እሱ ባላደረገው ዝም ብሎ ይገኛል ይሄ ምድር والسماء بناء ሰማይን ደግሞ ጣራ አድርጎ የገነባላችሁ እንደ ጣራ ያለ ምሰሶ የሚታይ ምሰሶ ሳይኖር وأنزل من السماء ماء ከዳመናው ደግሞ ዝናብን ያወረደ فأخرج به من الثمرات رزقا لكم ከፍራፍሬዎች ለናንተ ርዝቅ ሲሳይ ያበቀለበት የሆነ እንዲህ በሆነው ጌታ فلا تجعلوا لله اندادا وانتم تعلمون ለአላህ ንድ ሸሪክ የሌለው መሆኑን እያወቃችሁ ለአላህ ንድ ሸሪክን አታድርጉ وإن كنتم في ريب مما نزلنا على عبدنا በባሪያችን በረሱላችን በመሐመድ ባወረድነው ቁርአን ሸክ ጥርጣሬ ካላችሁ فأتوا بسورة من مثله ከመቶ 14 ሱራ አንድ ሱራ አምጡ የሳ አይነት የነዚህ የቁርአን ሱራዎች አይነት ወድዑ ሹሃዳአኩም من دون الله ከአላህ ውጭ ያሉትን አጋዦቻችሁን ሁሉ ጠርታችሁ አምጡ إن كنتم صادقين እውነት ቁርአን ውሸት ነው በማለታችሁ እውነተኛ ከሆናችሁ አንድ ሱራ ብቻ አቅርቡ አልቻሉም يا أيها الناس አሁን እዚህ لما ذكر تعالى الأصناف الثلاثة ሶስቱን ቡድኖች የሙእሚኖችን ባህሪ ካፊሮችን በሁለት አንቀጽ የሙእሚኖችን በአራት የሙናፊቆችን በ14 አንቀጽ አድርጎ አላህ ከተናገረ በኋላ እንደገና የመኖሩ ሊመለክ በብቸኝነት ሊመለክ የሚገባው ማረጃ እየነገረ አምልኩት የሚል ጥሪ ያቀረበ يا أيها الناس هو خطاب لجميع الفئات ጥቁር ነጭ ሳይባል ለሰው ልጅ ዘር ለአጠቃላይ ነው ጥሪው ممتنا عليهم بما خلق ورزق وأبرز لهم እሱም የተመጻደቀ የመኖሩን ማረጃ ይነገራቸው በመፍጠሩ ርዝቅን ከሰማይ በማውረዱ ከምድር በማብቀሉ ሱብሃንአላህ የቁርአን ማረጃ መቼም አላህ ሂዳያ ይስጠን ሂዳያ ለሰጠው ሰው እቺ አያት ብቻ በቅናት ለመኖሩ እሱ ብቻ የሚመለክ ለመሆኑ معجزة القرآن የቁርአን ታምር ነው አለ بأن تصنع بيانا أو أوضح برهانا ليقتلع من القلوب جذور الشك والارتياب التارين ان ግንድ በቀልብ ላይ ያለው ነቅሎ ነው የሚያወጣው የቁርአኑ ታምርና ሙዕጂዛ አሁን እንዳልኩት الذي خلقكم يا يفتراችሁ የሆነን ጌታችሁን ረብ ሚለው ተንከባካቢ ወይንም ፈጣሪ ወይንም ማሊክ
ለሚል ማዕና ለብዙ ማዕና እንደሚመጣ ባለፈው ነው ገራችኋለሁ። الذي خلقكم والذين من قبلكم أي الذي أوجدكم بقدرته بقدره أزغنياچو من العدم كان نبراچوبت ያመጣችሁ وخلق من قبلكم من الأمم ከናንተ በፊት የነበሩ ኡማዎችን ህዝቦችን በዚህ ምድር ላይ ብዙ ህዝብ አልፈዋል። እነዛንም የፈጠረ የሆነን ጌታ አምልኩ በብቸኝነት። لعلكم تتقون أي لتكونوا في زمرة المتقين اللهن كم يفروت اندتهون زندا الفائزين بالهدى والفلاح دايان فلا مدان كاغنوت እንደገናም ሌላ ማረጃ መፍጠሩ አንድ ማረጃ ነው። ፈጣሪ ባይኖር ኖሮ ፍጡሮች አይኖሩም፣ እኛም ሰማይ ምድሩ ሌላውን ፍጡር الذي جعل لكم الارض فراشا መሬትን ምንጣፍ አድርጎ የዘረጋላችሁ የሆነን ጌታ አይ جعلها مهادا وقرارا አንጥፏት የተረጋጋች ቤት ሰርተን አርሰን ተረጋግተን እንድንኖርባት ያነጠፈን ጌታን አምልኩ። تستقرون عليها وتفترشونها ከልብሳት እንደምንጣፍ እንደ ፍራሽ አንጥፋችሁ እንደምትቀመጡበት ፍራሽ አድርጎ ነው ያረጋት። وإلا ما أمكنكم العيش መሬት ተረጋጋች ማትናወጥ ማትነቃነቅ በነበረች ነው የተረጋጋ ህይወት እዚህ ላይ ማሳለፍ አችሉ ነበር። لا يستدعي كونها مسطحة لأن كروية شكلها مع عظم حجمها لا يأبى الافتراش عليها مدر عند كواس دبلبنات لالو ይሄ ማረጃ የለም። አሁን የኪታብ የሚለው እንደ ኳስ ድቡልቡል መሆኗን አይከለክልም እንደ ፍራሽ የተነጠፈች ናት ማለቱ ለምን ትልቅ ግዙፍ ከመሆኑ ብትነጠፍ ምትመች ትሆናለችና ይላል። አላህ ነው የሚያውቀው። ሳይንሱ እንደዛ አይደል የሚለው እሱም ከዚህ ማቀላቀል የሚፈልጉ ሰዎች አሉ። والسماء بناء ሰማይን ደግሞ ጣራ አድርጎ ለምድር ጣራ አድርጎ ገንብቷል። وجعلنا السماء سقفا محفوظا እንደሚል ሰማይን የተጠበቀ ጣራ ለምድር አረግና ምንም አይፈርስ ምንም አይሰነጠቅ። أي سقفا للأرض مرفوعا فوقها كهيئة القبة عند قبة ለምድር ሁለት ትልቅ ማረጃዎች መፍጠሩ መሬትን ማንጠፉ ሁለት ሰማይን እንደ ጣራ ማድረጉ وأنزل من السماء ماء አራተኛው ከዳመናው ሰማይ ማለት ሁሉ ማዓላ ከሰማይ ከላይ ያለ ነገር ሁሉ ሰማይ ይባላል። ጣሩም ሰማይ ይባላል እና አሁን ከላይ ስላለ ዳመናው ከሰማዩ ከራሱ ይወርድም ዝናብ አውሮፕላኑ እንኳን ሲሄድ ወደ ታች ነው የሚታየው ዳመናው ዝናቡም ሲዘንብ أي مطرا عذبا ጣፋጭ ውሃ ፍራተን አንዘለው በቁድራው ያወረደው ከሰሐቡ فأخرج به من الثمرات رزقا لكم ተለያዩ ፍራፍሬዎች እህሎችን ለእናንተ ርዝቅ ሲሳይ አብቅሎበት እንድትበሉ ያረገን ጌታ አምልኩ። እንዲህ በሆነው ጌታ فلا تجعلوا لله اندادا ለአላህ ሸሪክ አታድርጉለት ብጤና አምሳያ አታድርጉ ብቸኛ ነው። وأنتم تعلمون አምሳያ የሌለው መሆኑን እያወቃችሁ ጉዝ ነገሮችን ጣዖት መሰሎቻቸውን ሰው ልጆችንም ቢሆን መላእክቱንም ቢሆን አታድርጉ ለአላህ ምሳሌ أي فلا تتخذوا معه شركاء
من الأصنام والبشر تشركونهم مع الله في العبادة وأنتم تعلمون أنها لا تخلق شيئا ولا ترزق من مفتر من ما تشلمهون سومهون ملائكمون نبيمون طاوتمون ራሳቸውን መፈጠር አላህ ነው። ምንም መርዘቅ ዝናብ ማዝነብ በበድር የሚበቅለውን ማብቀል አይችሉም። እና ጌትነት የሌላቸው መሆኑን እያወቃችሁ እነሱን ለአላህ አቻ ቢጤ እና ከሱ ጋር የምታመልኳቸው አታድርጉ።